የአሜሪካን ኢሚግሬሽን በኢንተርቪው ሰዓት ከሚጠይቃችሁ በርካታ ጥያቄዎች መካከል እነዚህን ዋና ዋና ጥያቄዎችን እናያለን። የመጀመሪያው አስሬ ነው የምትደውልልኝ እንዴ? በቃ ካሁን በኋላ እኔ ቤቱንም አልፈልገውም፣ የራሴን ቤት ገዝቼ እወጣለሁ። ያንተን ቤት አልፈልግም በቃ። የመጀመሪያው ከሚጠይቃችሁ ጥያቄዎች በB1 B2 የቪዛ አፕሊኬሽን ለምታመለክቱ አሜሪካን ለምንድን ነው የምትሄዱት? ይህንን ጥያቄ እንደ ቪዛችሁ ወይንም ደግሞ ኢንቪቴሽናችሁ ላይ ልክ እንዳለው አይነት መልስ መመለስ ይኖርባችኋል። በሁለተኛ ደረጃ በአሜሪካን ስንት ቀን ትቆያላችሁ? ይሄ ማለት እንግዲህ በ3 ወር ቪዛ ስለሚሰጧችሁ ሙሉ 3 ወር ብላችሁ ማለት የለባችሁ። ምክንያቱም ከ3 ወር በታች አድርጉት፣ እዛ ሄዳችሁ ኤክስቴንድ ማድረግ ትችላላችሁ። ነገር ግን ሙሉ 3 ወር ከምትሉ ከሆነ ምናልባት ቪዛ የማግኘታችሁ እድል ሪጀክት ሊሆን ይችላል። ስለዚህ ሙሉ 3 ወር እንዳትሏቸው 45 ቀን ወይ 50 ቀን ወይ 75 ቀን ብላችሁ መመለስ ይኖርባችሁ። በሶስተኛ ጥያቄያቸው የጉዞ ወጪያችሁን ማን ነው የሚሸፍነው? ለምሳሌ በእናት በአባት ወይ በልጆች በኩል ከሆነ ኢንቪቴሽኑ የመጣላችሁ በእነሱ በኩል ሊሆን ስለሚችል ወይም በድርጅቶች በኩል የስራ ቪዛ ሊሆን ይችላል። ስለዚህ ድርጅቱን መጥቀስ ይኖርባችኋል፣ የት ስቴት እንደሚኖር ወይንም ደግሞ ልጃችሁም ከሆነ ደግሞ የት እንደሚኖር ዲቴል ኢንፎርሜሽን መስጠት ይኖርባችኋል ማለት ነው። አራተኛ ደረጃ ኢትዮጵያ ውስጥ ምንድነው የምትሰሩት የሚል ጥያቄ ትጠየቃላችሁ። የመንግስት ሰራተኛ፣ የግል ሰራተኛ፣ የተለያዩ ቢዝነሶችን ራን የምታስደርጉ ከሆነ ስለናንተ ስታተስ ዲቴል ኢንፎርሜሽን ስጧቸው። በአምስተኛ ደረጃ የትዳር ሁኔታችሁ እንዴት ነው? አግብታችኋል? አላገባችሁም? ወይንም ደግሞ ልጆች አላችሁ የላችሁም የሚሉ ጥያቄዎች አሉ። ይህንን በተመለከተ ዲቴል ኢንፎርሜሽን እንድትሰጧቸው ይፈልጋሉ። በስድስተኛ ደረጃ ከኢትዮጵያ ከዚህ በፊት ወጣችሁ ታውቃላችሁ ወይ? ያ ማለት ትራቭል ሂስትሪ ነው እየጠየቁ ያሉት። ትራቭል ሂስትሪያችሁን በተመለከተ ከዚህ በፊት ወጣችሁ ከነበረ አዎ፣ ምን ያህል ጊዜ ከወጣችሁ ተብላችሁ ትጠየቃላችሁ። ያም ደግሞ 4 ወር ወይም 6 ወር ማለፍ የለበትም። ስለዚህ አንዳንዴ 6 ወር ድረስ ማክሲመም ከፍ ሊል ይችላል። 6 ወር ድረስ ግን የተለያዩ ሀገራት ትራቭል ሂስትሪ አድርጌ መጥቻለሁ ወይንም የተለያዩ ሀገራት ቆይቼ መጥቻለሁ ብትሉ ሞር ቪዛችሁን ሰፖርት ያደርገዋል። ሰባተኛ አሜሪካን ውስጥ ያሉ ዘመዶቻችሁ ምን አይነት ናቸው? ማለትም በምንድነው የምትዛመዱት? ልጆች ናቸው ወይንስ አባቶች ናቸው? እናት ናቸው ወይንስ ዝምድናችሁ ምን አይነት ነው ተብላችሁ ትጠየቃላችሁ። ያም ሞር ሰፖርት ስለሚያደርጋችሁ ማለት ነው። የስጋ ዝምድናችሁን ዲቴል መግለጽ ይጠበቅባቸዋል። ወይም በድርጅት የምትሄዱ ደግሞ ከሆነ ካምፓኒውን በደንብ እንደምታውቁትና አብራችሁ ፓርትነር ሆናችሁ እየሰራችሁ መሆኑን ዲቴል ኢንፎርሜሽን እንድትሰጡት ያስፈልጋል። በተለይ ገናኛ በርካታ አርቲስቶች፣ የኢትዮጵያ አርቲስቶች አሜሪካን ሀገር ላይ ለመሄድ የተለያዩ የፓርትነር ውሎች አሉ። ያንን ውል መያዝ ይጠበቅባቸዋል። አንዳንዴ ኢንቪቴሽን ስለመጣ ብቻ አሜሪካን ኤምባሲ የምትገቡ የኢትዮጵያ አርቲስቶች አላችሁ። ያ አይቻልም። ፓርትነር ውል መፈራረም ይጠበቅባቸዋል። ስለ ድርጅቱ በደንብ ማወቅ አለባችሁ። በተለይ የኪነ ጥበብ ስራ ላይ ያላችሁ ሰዎች፣ በጣም ብዙ ሰዎች እንደዚህ አይነት ችግሮች ያጋጥማቸዋል። ኢትዮጵያ ውስጥ ያላችሁ የኪነ ጥበብ ባለሙያዎች ዲቴል ኢንፎርሜሽን ኢንቪቴሽኑን ስለላከላችሁ ሊሆን ይችላል፣ የፊልም ሊሆን ይችላል፣ የተለያዩ ፕሮግራሞች ሊሆን ይችላል፣ ዲቴል ኢንፎርሜሽን ልታገኙ ወይም ልታውቁ ይገባል። በዘጠነኛ ደረጃ ይሄንን ጊዜ ለምንድን ነው ያሰባችሁት? ወይንም ደግሞ በዚህ ሰዓት ላይ የተለያዩ ፕሮግራሞችን አሜሪካን ለማድረግ ለምን አሰባችሁ የሚል ጥያቄ ነው። ይሄኛው በጣም የሚያምታታ ነው። አንዳንዴ ለመሸወድም ብለው የሚጠይቁት ጥያቄ ነው። ምክንያቱም ይሄ ሁሉ ዲቴል ኢንፎርሜሽን ከሰጣችሁ በኋላ እነዚህ አይነት ጥያቄዎች የሚቀርብላችሁ እናንተ ምናልባት ኢንቪቴሽኑን የላከላችሁ ሰው ለምን ፕሮግራም እንደሆነ አታውቁም። ሰርፕራይዝ ሊሆን ይችላል፣ ወይንም የጋብቻ ሊሆን ይችላል፣ ወይ ትምህርት ምርቃት ሊሆን ይችላል፣ ወይ ሕክምና ሊሆን ይችላል፣ ዋቴቨር የተለያዩ ጉዳዮች ሊሆን ይችላሉ። ሶ ይሄንም ጊዜ የመረጣችሁበትን ጊዜ ዲቴል ልትነግሯቸው ይገባል። ወይንም ደግሞ ጥያቄው እንዳያሳስታችሁ በደንብ አድርጋችሁ መስማት ይጠበቅባችኋል ማለት ነው። አብዛኛው ጥያቄዎች ተመሳሳይና ተቀራራቢነት ስላላቸው ያንን ዲቴል
10ኛ ደረጃ የት አካባቢ ነው የምትኖሩት? ኢትዮጵያ ውስጥ ከሆናችሁ የምትኖሩበትን አካባቢ ዲቴል ኢንፎርሜሽን ልትነግሯቸው ይፈልጋሉ። ከዚህ መካከል የምትኖሩበትን ስፔሲፊካሊ የሆነውን ቦታ መጥቀስ ይኖርባቸዋል። አዲስ አበባ፣ ባህር ዳር፣ ጅማ፣ የትኛውም የኢትዮጵያ ግዛት ውስጥ የምትኖሩ ከሆነ ቀጥታ የምትኖሩበትን አካባቢ ብቻ መጥቀስ ይኖርባቸዋል ማለት ነው። እነሱም በራሳቸው መንገድ እነዚህን የጠየቋቸውን ጥያቄዎች ያጣራሉ ማለት ነው። ስለዚህ ትክክለኛውን ዶክመንታችሁን ማስገባት እንዲሁም ደግሞ የተለያዩ የኢንተርቪው ጥያቄዎቻችሁን የሚቀርቡላችሁን ከዶክመንታችሁ ጋር ያልተጣረሰ መልስ እንድትሰጧቸው ይፈልጋሉ ማለት ነው። ከዚህ ጋር በተገናኘ የተለያዩ መረጃዎች ካሉ ወደፊት ወደ እናንተና እንዲሁም በኢንተርቪው ሰዓት ከሚቀርብላችሁ 10 ጥያቄዎችን ወደ እናንተ አደረስ። የተለያዩ ሀገራት የቪዛ የኤምባሲ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። አብሬያችሁ የቆየሁት አሜን ነበርኩ። መልካሙን ሁሉ በያላችሁበት ተመኘን። ፒስ